ካርሎስ ባሌባ በድጋሚ ከማንቸስተር ዩናይትድ ጋር ስሙ መያያዝ ጀምሯል። ብራይተን ተጫዋቹን አሁን ለመሸጥ የፈቀደ ይመስላል። የኤንዞ ፈርናንዴዝ እና የማንቸስተር ሲቲ ግንኙነት የሚቀር አይመስልም። አሁን ተጫዋቹ በብዙ እየገፋ ስለመሆኑ እየተነገረ ነው። የፔድሮ ኔቶ ማረፊያ ሳውዲ ሊሆን ይችላል። ሌላ ለቼልሲ ጭንቅ የሆነ ዝውውር ይመስላል። ሰላም ክቡራን፣ እንዴት ውላችኋል? ይህ የጎልደን ስፖርት ገጽ ነው። የምሽቱን የኦርቢት ኤሌክትሮኒክስ የዝውውር ጉዳዮች እንሆም። ብራይተን አማካዩን ካርሎስ ባሌባን ለመሸጥ ኦፈር እንዳደረገው ወይም እንዳወጣው ወደ ገበያ እየተነገረ ነው። ወይም ደግሞ የሆነ ኦፈር ከመጣለት ለመልቀቅ ዝግጁ ስለመሆኑ እየተነገረ ነው። ከ60 እስከ 65 ሚሊዮን ፓውንድ ለአማካዩ የሚያመጣ ቡድን ካለ ብራይተን ተጫዋቹን ለመልቀቅ ተሰናድቷል ተብሏል። ማንቸስተር ዩናይትድ ካለፈው ዓመት ጀምሮ አማካዩን ሞኒተር ሲያደርገው እንደነበረ እንደውም እስከ 100 ሚሊዮን ፓውንድ እና ከዛ በላይ ሲገመት እንደነበረ የቅርብ ጊዜ ትውስታችን ነው። አሁን ግን ብራይተን በተጫዋቹ ተደጋጋሚ ጉዳትና በብቃት መውረድም ጭምር ዋጋውን ከእጥፍ በሚያንስ መልኩ ቀንሶ ወደ ገበያ አምጥቶታል። ኒውካስል ዩናይትድም የተጫዋቹ ፈላጊ ነው። ማንቸስተር ዩናይትድ ምናልባት በቀጣዮቹ ቀናቶች ዝውውር ውስጥ የሚሳተፍ ከሆነ አንደኛው የባሌባ ዝውውር ይመስላል። ሌላኛው ከፔድሮ ኔቶ ጋር የተያያዘው ጉዳይ ነው። ፔድሮ ኔቶ ወደ አልሂላል መሄዱ የሚቀር አይመስልም እየተባለ ነው። በግል ጉዳዮች ከአልሂላል ጋር በሁሉም ረገድ ተስማምቷል። ሂላል ባለፉት ዓመታት በነ አልናስር የተወሰደበትን ብልጫ በሳውዲ ሮሸን ሊግም ሆነ በኤዥያ ቻምፒየንስ ሊግ መድረኮች ላይ ለማስመለስ ይፈልጋል። በዚህም ቡድኑን በሚገባ እየሰራ ነው። አሰልጣኙ ኢንዛጊም ይህን ነገር በአጽንኦት እየሰሩበት እንደሆነ እያየን ነው። እስከ 100 ሚሊዮን ፓውንድ ቫሊዩ ተደርጓል ፖርቱጋላዊ መስመር አጥቂ። እርሱም ወደ ሳውዲ ለማምራት የተሰናዳ ይመስላል። የኤንዞ ፈርናንዴዝ ኤጀንቱ ወይም ወኪሉ የዝውውሩን ጉዳይ ለማፍጠን ጥረት እያደረገ ነው እየተባለ ነው። ቻቪ አሎንሶ ይህን ተጫዋች አብሮት መስራት ይፈልጋል፣ ወይም ደግሞ በቼልሲ አርጀንቲናን አግኝቶት መቀጠል ይፈልጋል። በተቃራኒ ደግሞ ኤንዞ ማሬስካ የቀድሞ ልጃቸውን ማሰልጠን ይፈልጋሉ። በሁለቱም አሰልጣኞች በኩል አንድ ተመሳሳይ ነገር አለ፣ ኤንዞ ፈርናንዴዝን መፈለግ። ኤንዞ ፈርናንዴዝ ደግሞ ከቼልሲ መውጣት ይፈልጋል። መጀመሪያ ወደ ማድሪድ፣ አሁን ደግሞ ወደ ማን ሲቲ መሄድ እንደሚፈልግ በተደጋጋሚ ይነገራል። ስለዚህ እዚህ መሀል ላይ ወኪሉ ጣልቃ ገብተው ከቼልሲ ጋር ያለውን ግንኙነት እንዲያቋርጥ ሊያደርጉት ጥረት እያደረጉ እንደሆነና ቼልሲ ከሰጠው ከዛ የጊዜ ገደብ በኋላ ገንዘብ ማስተካከያ ተደርጎበት አማካዩን ወደ ኢቲያድ መውሰድ ያልማሉ። ሂላል ሌላ አስደንጋጭ የዝውውር ጥያቄ አቅርቧል። በጣም የሚያስደነግጠው ገንዘቡ ነው። ኦስማን ዴምቤሌን ማስፈረም ፈልጓል አልሂላል። የፓሪስ ሰን ዠርማን ፈረንሳዊ አጥቂ ከፓሪስ ጋር መቆየት ነው የመጀመሪያ እቅዱ። ሌላ ቻምፒየንስ ሊግ፣ ሌላ ነገሮችን ከፓሪስ ሰን ዠርማን ጋር ማሳካት ነው ዋነኛው ዓላማው። እንዲሁም ደግሞ ኮንትራቱን ማራዘም ጭምር ነው የሚያስበው። አልሂላል ግን ለኦስማን ዴምቤሌ ያቀረበው ፍጹም የሚያስደነግጥ ነው። በአመት 100 ሚሊዮን ዩሮ ኔት የተጣራ አቅርበውለታል። ይሄ በጣም የተጋነነ ነው። እስከ 2030 ለማቆየትም ነው በሳውዲ ያሰበው ሂላል። በእርግጥ ኦስማን ዴምቤሌ ይሄን ዝውውር መቀበል የፈቀደ አይመስልም፣ ግን አልሂላል ያመጣው ገንዘብ በጣም ያስደነግጣል። ማይካኤሎ ሙድሪክ በቀጣይ ከቼልሲ ጋር እንደማይቆይ እየተረጋገጠ ነው። በውሰትም እንደሚሄድ ነው እየተነገረ ያለው። የቼልሲ የቅርብ የሆነው ስትራስቡ ተጫዋቹን በውሰት ለመውሰድ አልሟል። ዩክሬናዊውም ወደዛ ለማቅናት ተስማምቷል ተብሏል። በፕሪሚየር ሊግ ክለቦች በብዙ ቡድኖች እንደሚፈለግ ይነገር ነበር። ማን የሚለው በግልጽ ባይታወቅም ግን አሁን የሙድሪክ ማረፊያ ስትራስቡ እየመሰለ ነው። ሮድሪና ካንሴዮ ዛሬ ባርሴሎና ተጫዋች ሆነው ይተዋወቃሉ፣ ወይም ደግሞ የጤና ምርመራቸውን ይጨርሳሉ። ሮድሪ በባርሴሎና 16 ቁጥር መለያ እንደሚለብስ ተረጋግጧል። ጆዋ ካንሴዮ ለሶስተኛ ጊዜ የባርሴሎና ተጫዋች ሆኗል። ከዚህ ቀደም ከማንቸስተር ሲቲ ወደ ባርሴሎና በውሰት 23-24 ላይ፣ በቀጣዩ ውድድር ዘመን 24-25 ላይ ከሂላል ወደ ባርሴሎና በውሰት፣ አሁን ግን በነፃ ዝውውር ቀጥታ ወደ ባርሴሎና አቅንቷል። በሶስተኛ አጋጣሚ በዚያ ተገኝቷል። ሌላ ከባርሴሎና ጋር የሚገናኘው የሰርጂዮ ቡስኬት ጉዳይ ነው። ሰርጂዮ ቡስኬት ከ3 ዓመት በኋላ ወደ ባርሴሎና ተመልሷል። ወደ ባርሴሎና ኮቺንግ ስታፍ ነው የሄደው። ኮቺንግ ስታፉ ደግሞ በባርሴሎና ቢ ቡድን ወይም በታችኛው ከጁሊያኖ ቤሊቲ ጋር የሚሰራ ይሆናል። ወይም ደግሞ በጁሊያኖ ቤሊቲ ስር ሆኖ አሲስታንት ኮች ሆኖ ይሰራል። በቀጣይ ከአካዳሚው የሚወጡ ልጆች ላይ ዋነኛው ትኩረት አድርጎ ይሰራል። በብዙ ከሚጠበቁ አሰልጣኝ ቢሆኑ ጥሩ ይሆናሉ ተብሎ ከሚታሰቡ የ6 ቁጥር ሚናን ከቀየሩ ተጫዋች መካከል አንደኛው ነው ሰርጂዮ ቡስኬት። ወደ አሳዳጊው ወደ ነገሰበት ቡድኑ በሌላ ዘርፍ ተመልሷል። ዩቬንቱስ ጉሌርሞ ቪካሪዮን ለማስፈረም ተስማምቷል። በውሰት ነው ግብ ጠባቂው ከቶትናም ወደ ዩቬንቱስ የሚያቀነው። ዩቬንቱስ ውሰቱን ቋሚ ማድረግ ይችላል፣ ግን ደግሞ
አይገደድም። እስከ 27 ሰኔ ወር ድረስ የውሰት ውሉ ይቆያል። ዩቬንቱስ ሙሉ ለሙሉ ደሞዙን እየከፈለ የሚቀጥል ይሆናል። ግብ ጠባቂ ከዚህ ቀደም በኡዲኔዚ እንዲሁም በካይሊያሪ ሰርቶ ያውቃል። ከኢምፖሊ ወደ ቶትናም 2023 ላይ መምጣቱ የሚታወስ ነው። ኤስ ሚላን ከአንድ የስትራስቡር ተጫዋች ጋር የመጨረሻው ስምምነት ላይ ደርሷል። ኤስ ሚላን ለተጫዋቹ 45 ሚሊዮን ዩሮ ይከፍላል። ዲየጎ ሞሬራ ይባላል። በሁለት ሚናዎች ላይ በደንብ መጫወት ይችላል። በተለይ በአማካይ ክፍል የግራውን ቦታ ይዞ መጫወት ይችላል። እንዲሁም ደግሞ ጎንሳሎ ራሞስ ከሚመራው የፊት መስመር ጀርባ ላይ መገኘት ይችላል። ሩበን አሞሪም 3-4-3 ከፊት ለፊት ካሉት ሶስቱ አንደኛው ሆኖ መጫወት የሚችል ተጫዋች ነው። በቀጣዮቹ ቀናቶች ሙሉ ለሙሉ ዝውውሩ እንደሚጠናቀቅ ይጠበቃል።